ከሌሊቱ 6 ሰዓት በታዋቂው ድምፃዊ ቴዲ አፍሮ መኖሪያ ቤት የተደረገው ድንገተኛ ወረራ ምን ጉድ ነው? ራሱ ቴዲ አፍሮ ፊት ለፊት በመውጣት ፖሊስ ነን ላሉት ሰዎች የሰጠው ምላሽ አነጋጋሪ ሆኗል። አዳሩን የቴዲ የቅርብ ወዳጆች በቤተሰቦቻቸው ፊት በኃይል መወሰዳቸው ተረጋግጧል። በእኩለ ሌሊት የድምፃዊው ደጁ መደብደብ እንዲሁም ከሰሞኑ ጠቅላዩ የቁራ ጩኸት ማለታቸው ነገሩን አባብሶታል። የኢትዮሪካል በመለቀቅ ለምን እንዲህ ስጋት ፈጠረ? እውነት በእኩለ ሌሊት የቴዲ አፍሮን ደጅ የደበደቡት የመንግስት አካል ናቸው ወይስ ሌላ? ሙሉ መረጃውን ይዘንላችኋል፣ ታደምጡታላችሁ። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። ነገሩ የተጀመረው ከጥቂት ቀናት በፊት በኦሮሚያ ክልል ደንዲ ወረዳ በሚገኘውና በእሳተ ገሞራ ፍንዳታ የተፈጠረውን የደንዲ ሐይቅን ተንተርሶ የተገነባውን የቱሪስት ሎጂ ጠቅላይ ሚኒስትሩ መርቀው በከፈቱበት ወቅት ነው። በምረቃው ስነ ስርዓት ላይ ጠቅላይ ሚኒስትሩ ባደረጉት ንግግር እኛ እንደ ንስር ወደ ከፍታችን እንበራለን፣ ህልማችን እናሳካለን፣ ጩኸቱንና ለቅሶውን ግን ለቁራዎች እንተዋለን የሚል መልእክት ማስተላለፋቸው ነበር። ይህም ማህበራዊ ሚዲያውን ላነጋገረው የቴዲ አፍሮ አዲስ አልበም የተሰጠ ድብቅ ምላሽ ነው የሚሉ ግምቶች በስፋት ተሰራጩ። የጠቅላይ ሚኒስትሩ ንግግር ለኢትዮጵያ ጠላቶች ከሆነ በሚል ኩራት የተሰማቸው ቢኖሩም አንዳንዶችን ደግሞ ቅር አሰኝቷል። በተለይ በማህበራዊ ሚዲያ አንድ የመንግስት ሰራተኛ የሰነዘረው አስተያየትም የህዝቡን ወቅታዊ ስሜት በሚገባ የሚያሳይ ነው ተብሏል። ግለሰቡ ሲናገር ክቡርነቶ የሚመሩት የህዝብ ድምጽ የቁራ ጩኸት ብሎ ማለፍ ከባድ ነው በማለት በቁጭት ይጀምራል። ይህ ሰራተኛ የራሱን ህይወት እንደማሳያ በማቅረብ እንዲህ ብሏል። እኔ የመንግስት ሰራተኛ ነኝ። ሀገሬን የማገልገልና እጅግ የተከበረ ሙያ ያለኝ ሰው ነኝ። ከ8 ዓመታት በፊት የሚከፈለኝ ደሞዝ መሰረታዊ ፍላጎቶችን ከማሟላት አልፎ ለኪሴ ተርፈኝ ነበር። ዛሬ ግን በልቶ ማደር፣ የቤት ክራይ መክፈልና ትዳር መመስረት ቅንጦት ሆኖብኛል። በዚህ እድሜ ከቤተሰቦች ጋር የምጋፋው ለኑሮዬ ባለመብቃቴ ነው። እኔ የምናፍቃት ኢትዮጵያ ለስራዬና ለድካሜ ልክ ደሞዝ የምትከፍለኝን ሀገር ነው። የህዝብ ሰቆቃና የኑሮ ውድነት ሰለባ ሆኜ እያለቀስኩ ያለሁት እኔ ከሆንኩኝ እውነትም ጩኸቴ የቁራ ጩኸት ነው ማለት ነው በማለት የሰጠው ጥያቄ አዘል አስተያየት የብዙዎችን ልብ ነክቷል። የህዝቡን ለቅሶ በጥበብ የገለጸውን የቴዲ አፍሮን አልበም ከሆነም የቁራ ጩኸት መባሉም ለህዝቡ ጩኸት ትኩረት አለመሰጠቱ በመንግስትና በህዝቡ መካከል ያለውን ግንኙነት ውጥረት ውስጥ ከቶታል ተብሏል። ከሰሞኑ የኢትዮሪካል በመለቀቅን ተከትሎ በአዲስ አበባ ከተማ ውጥረት ነግሷል። ትላንት ማምሻ የተፈጠረው ደግሞ ብዙዎችን የፈራ ነው ደረሰ አስብሏቸዋል። የቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የስራ አጋሪ ሆነው የሱፍ ያሲን ማምሻውን በቁጥጥር ስር ውሏል። የሱፍ ከቴዲ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ ላይ የማይለይና የአርቲስቱ የልብ ጓደኛ መሆኑ ይታወቃል። በፌዴራል ፖሊሶች ተፈጸመ የተባለው ይህ ድንገተኛ እስር እጅግ አሳዛኝ ገጽታም ነበረው የሚለን የዜና ምንጫችን ዘሀበሻ ነው። 6 የሚሆኑ የፌዴራል ፖሊስ አባላት የሱፍን ከገዛ ቤቱና ከቤተሰቡ ፊት በኃይል እርምጃ መውሰዳቸውን የዓይን እማኞች ገልጸውልኛል ሲል ዘሀበሻ ዘግቦታል። የሱፍ ያሲን ቀደም ሲል በመንግስት መስሪያ ቤት ውስጥ ከፍተኛ የኮሙኒኬሽንና የፖለቲካ ስራዎችን ሲያከናውን የነበረና የፕሬስ አማካሪ እንዲሁም የኮሙኒኬሽን ኃላፊ ሆኖ የሰራ የቆየ አንጋፋ ባለሙያ ነው። እንዲህ ያለ ሰው በዚህ መልክ መያዙ መልእክቱ በቀጥታ ለቴዲ አፍሮ የተላከ የማስጠንቀቂያ ደወል ነው ተብሎም ተተርጉሟል። የእስር እርምጃው በሱፍ ያሲን ላይ ብቻ አላበቃም። የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን አትላስ አካባቢ በሚገኝ ሆቴል ባረፈችበት በ6 የፌዴራል ፖሊስ አባላት በቁጥጥር ስር መዋሏ ተረጋግጧል ያለው ዘሀበሻ ማህሌት በትውልድ ኢትዮጵያዊት ብትሆንም የኦስትሪያ ዜጋ ናት። የአርቲስቱን አዲስ አልበም ስራዎች በማስተባበርና መግለጫዎችን በመስጠት ረገድም ቁልፍ ሚና ያላት ባለሙያ ሆነች። የማህሌት እስር እጅግ አሳዛኝ ታሪኮችን ይዟል። ቤተሰቦቿና ጓደኞቿ እንደሚናገሩት ፖሊሶች ያረፈችበትን የሆቴል ክፍል ዝብርቅርቁን በማውጣት ፍተሻ ካደረጉ በኋላ በወቅቱ በቦታው ነበረች የተባለችውንም የእናቷንም ስልክ እንኳን ሳይቀር ቀምተው ወስደዋል ይላል ዘሀበሻ በዘገበው። ማህሌት የታሰረችው በሙስና ወንጀል እንደሆነ ቢነገርም የቅርብ ሰዎች ግን ይህ ከጥበብ ስራው ጋር የተያያዘ መሆኑንም አጥብቀው ይከራከራሉ። ማህሌት የ5 ልጆች እናት ስትሆን ወደ መኖሪያ ሀገሯ ኦስትሪያ ለመጓዝ ጥቂት ቀናት ብቻ ቀርተዋትም ነበር። የኦስትሪያ ኤምባሲ በዜጋው ላይ የተፈጸመውን እርምጃ በሚመለከት መረጃዎችን እያጣራ መሆኑ ተነግሯል። እስሩ ወደ ድምፃው የቅርብ ሰዎች እየቀረበ መጥቶ በመጨረሻም የጸጥታ አካላት በሌሊት ወደ ቴዲ አፍሮ መኖሪያ ቤት ማምራታቸውም ተሰምቷል። ከሌሊቱ 6 ሰዓት ገደማ 6 የሚሆኑ ፖሊሶች የድምፃዊውን ቤት ከበው ለመግባት ሙከራ አድርጓል የሚለን ደግሞ ቪኦኤ ነው።
በወቅቱ በቤት ውስጥ የነበረው የቴዲ የረጅም ጊዜ ጓደኛ ዲጄ ዊሽን ለማሰርም እንደሄዱ ተሰምቷል ይላል ዘገባው። ሆኖም አርቲስት ቴዎድሮስ ካሳሁን ግርማሞ የጸጥታ አካላት ነን ካሉት ሰዎች ጋር ንግግር በማድረግ በቀን ካልሆነ በቀር በሌሊትና ያለ ሕጋዊ ትዕዛዝ ወደ ግቢ መግባት አትችሉም በማለት ወደ ውስጥ እንዳላስገባቸው ተሰምቷል። ከረጅም ክርክር በኋላ ፖሊሶቹ ወደ ግቢው ሳይገቡና ዲጄ ዊሽን ሳይዙ ለመመለስም ተገደዋል። ይሁን እንጂ እስከ ማለዳ ድረስ በቤቱ ዙሪያ አድፍጠው ሲጠባበቁ እንደነበርም ተሰምቷል ይለናል ዘገባው። ይህም ድርጊት በቴዲ አፍሮ ደጋፊዎች ዘንድ ከፍተኛ ድንጋጤን ፈጥሯል። ታዲያ በአሁኑ ሰዓት የሶፊያ ስኒና ማህሌት ሰለሞን ሜክሲኮ በሚገኘው የወንጀል ምርመራ ቢሮ እንደሚገኙም ታውቋል። ይህ ተከታታይ የስር እርምጃ አርቲስቱ አዲስ ስራውን ለህዝብ በሚያቀርብበት ወሳኝ ወቅት ላይ መከናወኑ ደግሞ አርቲስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ነው ተብሏል ይለናል ዘገባው። አድናቂዎችና ታዛቢዎች ይህንን ሁኔታ ከዚህ ቀደም ከደረሱ አሳዛኝ ታሪኮች ጋር ያገናኙት ሲሆን ከሃጫሉ ሁንዴሳ ህልፈት ብዙ መማር አለብን የሚለው ድምጽ በስፋት እየተሰማ ነው። በእርግጥ ጠቅላይ ሚኒስትሩ በአንድ ወቅት በሃጫሉ ሞት ከማዘን ባሻገርም ሌሎች ሃጫሉዎችን መጠበቅ አለብን ሲሉ መደመጣቸውም አይዘነጋም። የቴዲ አድናቂዎችም ሀሳብ ከጠቅላዩ የአንድ ሰሞን ንግግር የተለየ አይደለም። ደጋፊዎቹ አንድን ተወዳጅ አርቲስት በቀጥታ ከመንካት ይልቅ በዙሪያ ያሉትን የስራ አጋሮችና የልብ ጓደኞች በማጥቃት አርቲስቱን ማዳከምና ማሳቀቅ አደገኛ አካሄድ መሆኑን እየገለጹም ይገኛሉ። የቴዲ አፍሮ ደህንነት አሳሳቢ ደረጃ ላይ መድረሱን ደጋፊዎች ሲናገሩም በኢትዮጵያ የጥበብ ታሪክ ውስጥ መንግስትና የኪነ ጥበብ ባለሙያዎች ተጋጭተው አያውቁም ማለት ባይቻልም አሁን እየታየ ያለው ክስተት ግን ለየት ያለና አሳሳቢ መልክ እየያዘ ነው። የኢትዮሪካ አልበም መለቀቅ ለአድናቂዎች ትልቅ ደስታ ይዞ ቢመጣም በድምፃዊ ዙሪያ ባሉ ሰዎች ላይ የመጣው መከራ ግን ድባቡን ቀይሮታል። የሶፊያ ሲንና ማህሌት ሰለሞን የታሰሩበት ሁኔታ እንዲሁም በሌሊት ወደ ድምፃዊ መኖሪያ ቤት የተደረገው ጉዞ ሀገሪቱ ለጥበብና ለሀሳብ ነጻነት ያላትን ክብር ጥያቄ ውስጥ የሚከት ነው ቢባልም መንግስት ቴዲ አፍሮን ማሰር ቢፈልግና በሙዚቃዎቹ እንደተባለው ተረብሾ ከሆነ እኮ ቀደም ብሎም የሙዚቃ ስራውን እንዳያወጣ የማድረግ አቅም ነበረው በሚል ሀሳብም መንግስት ቴዲን ለማሰርና ለማንገላታት ፍላጎት የለውም የሚሉ ሀሳቦችም በሀሳብ ፍልሚያው የማህበራዊ መድረክ ላይም አልታጡም። በዚህ ጉዳይ የጸጥታ አካላት ለክስተቱ እስካሁን ይፋዊ ምላሽ ባይሰጡም ህዝቡ ግን አይኑን በቴዲ አፍሮ ላይ ጥሎ ቀጣዩን ክስተት በጉጉትና በስጋት እየጠበቀ ይገኛል። የምንወዳችሁ ተመልካቾቻችን ለአሁኑ ያዘጋጀንላችሁ መረጃ ይህንን ይመስላል። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮን ከወደዳችሁትና ይህ ጉዳይ ለብዙዎች መድረስ አለበት ብላችሁ ካመናችሁ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።